እስቲ ዛሬ ኬክ አብረን እንስራ። እስከ ዛሬ አብረን ሰርተን አናውቅም። የተሰራውን ብቻ ነው ማሳያችሁ። ዛሬ ግን አብረን እንሰራለን። ጠብቁኝ። ግን ተሳስቼ አስቀድሜ ጨማምሬያለሁ። ሌላም ኬክ ስለከተትኩኝ አሁን እዚህ ላይ በቀላሉ ነው የምንሰራው። እኛ ብዙ ፕሮሰስ አናበዛም። እኔ በቀላሉ ነው ኬክ የምሰራው። እዚህ ጋር አሁን 1 ካፕ ስኳር ጨምሬያለሁ። 4 እንቁላል ጨምሬያለሁ። 1 ዮገርት ጨምሬያለሁ። ዘይትም ደግሞ 1 ካፕ ጨምሬያለሁ። እንግዲህ አሁን ምን እናደርጋለን? ሚክስ እናደርጋለን ማለት ነው። ድምፁ እንዳይረብሻችሁ እንግዲህ ቫኒላም ጨምሬያለሁ። አሁን እንደዚህ ሆኖልናል። አሁን ዱቄታችንን እንጨምራለን። ይሄ ዮገርት ኬክ ነው፣ በወተትም ይሰራል። ይሄ ነው በቀላሉ ነው የምሰራት። ዱቄትን እንደዚህ አዘጋጅቼ አስቀምጫለሁ እንዳረሳ። መጀመሪያ ኬክ ግን ለመጋገር ስታስቡ የሚያስፈልገውን ነገር ሁሉንም ነገር ካላስተካከላችሁ አንድ ነገር ሚስ ታደርጋላችሁ። አንድ ነገር ሚስ ተደረገ ማለት ኬኩ ኬክ አይሆንም ማለት ነው። አሁን እዚህ ላይ ሁሉንም ነገር ይሄው ዱቄትና 2 ካፕ ዱቄት ቤኪንግ ፓውደር አድርጌበታለሁ። አዘጋጅቼ ያስቀመጥኩት ነው። ከዛ ቺዝ ጨምራታለሁ። ግን ኬኩ ትልቅ እንዲሆንልኝ ስለምፈልግ ትንሽ ዱቄት ጨምራለሁ። እቺን 2 የሾርባ ማንኪያ ጨመርኩበት። ዛሬ ብራውን ኬክ ነው የምንሰራው። 1 ኬክም ከትቻለሁ። እሱ ያው ውስጥ ነው፣ አላሳየኋችሁ። እቺን ብቻ ነው ያሳየኋችሁ። ያው በቀላሉ ኢትዮጵያን ብትሆኑ በቀላል በድስት መስራት ይቻላል። በመጥበሻ መስራት ይቻላል። ጋዙ ተቀንሶ ጋዙ ቅንስ ይደረጋል። በመጥበሻ ምን የመሰለ ኬክ ይጋገራል። በድስትም ይጋገራል። ቀላል ነው ኬክ። ያው እኛ ዝም ብለን በቀላሉ መስራት እንችላለን። ይሄው እንደዚህ ሆኖልናል። አሁን ይሄንን 2 ቦታ እናካፍላለን። ምክንያቱም የምንሰራው ዜብራ ኬክ ነው። ኦኬ፣ ዜብራ ኬክ ለማድረግ እቺን 2 ቦታ እናካፍላታለን። እና ይሄንን ለ2 አካፍለናል። አሁን ግማሹ ላይ ኮካው ፓውደር እንጨምርበታለን። ከዛ እሱን ትንሽ ወተት ጠብ አድርገን ቀጠን እንዲልልን እንመተዋለን። እዚህ ላይ ያካፈልነው ላይ እቺን እንጨምርበታለን። ይሄ በቃ ከዛን ወተቱ ቀጠን እንዲያደርግልን ወተት እንጨምርበታለን። ምክንያቱም ኮካው ስለተደረገበት እቺ ማቅጠኛ ናት እቺ። ኦኬ፣ ከዛ የማያስፈልጉትን ነገሮች ወደዛ እንወስዳቸዋለን። ስሰራ ወተት ሲበዛ ስለማልወድ ሁሉንም አንድ ላይ ጨማምሬ ነው ማዘጋጀው ስሰራ። ምክንያቱም እዚህ ጋር ብዙ እቃ ሲበዛ አይመቸኝም፣ ለስራም አይመቸኝም።
አይመቸኝም። አሁን እቺን እንደገና ምን እናረጋታለን? ሚክስ እናረጋታለን። ሚክስ አድርገን ደግሞ ተመልሰን እንገናኛለን። ይሄ ፋይናሉ እንደዚህ ሆኗል። እንግዲህ በኋላ ሌላ ኬክ አለ ውስጥ እሱ ሲወጣ ይሄን ደግሞ ከታታለን ማለት ነው። ከዛ በቃ እስከ መጨረሻ አሳያችኋለሁ።